ሰላም ጤና ይስጥልኝ የተከበራችሁ ውድ የእማማ ሚዲያ አድማጭ ተመልካቾቻችን በዛሬው የዳሰሳ መርሃ ግብራችን የምንመለከተው የሃይማኖት ዕውቀት ማስፋፊያ ማህበር ከመባሉ በፊት በመካነ ሕዙናን ማህበር አስቀድመው አገልግሎት የጀመሩትን ልበቀና ታታሪ እናት የአገልግሎት ዘመን ቆይታቸውን ምን ይመስል እንደነበረና አሁን ከሃይማኖት ዕውቀት ማስፋፊያ ማህበር ጋር ያላቸውን ግንኙነት እንደሚከተለው የምንመለከት ይሆናል። አብራችሁን ቆዩ። ይህ የእማማ ሚዲያ ነው። ራዕያችን የተዋህዶ ሃይማኖታችንን ማስፋፋት፣ ቤተ ክርስቲያናችንንም መጠበቅ ነው። እቴነሽ ዘመዴ ይባላሉ። ሊቀ ትጉሃንን ካወቋቸው ዓመታት ተቆጥረዋል። ከጊዜ ቆይታ በኋላ የሃይማኖት ዕውቀት ማስፋፊያ ማህበር ተብሎ ከመሰየሙ በፊት ምስካየ ሕዙናን በነበረበት ወቅት ለማህበሩ ብዙ አገልግሎት የሰጡ እናት ናቸው። በዚህ ማህበር ካሳለፉት ታሪካቸው በጥቂቱ ተመልክተን እንመለስ። ስሜ እቴነሽ ዘውዴ ይባላለሁኝ። በቅድሚያ አባቴን ያወቅኩት ዮሐንስ ወልደ ነጎድጓድ ያስተምሩ ነበር። መምህር ዘውዴ እያሉ ሚሊዮን ህዝብ ከመሬት እስከ ዛፍ ላይ ወጥተው ህዝቡ ሲያስተምር እኔም ልጄን እያዘልኩ ቁጭ ብዬ እማር ነበረ። ስራ ትቼ የቀን ስራ ነው የምሰራው። ትቼ እርግፍ አድርጌ እኛ አባት ምንድን ናቸው እንዲህ ሃይማኖት አስተማሪ ከየት ነው የመጣው ሲሉ ሲያስተምሩ እኔም እከተላለሁኝ እማራለሁ ቁጭ ብዬ። ማታ ከምሽቱ 1 ሰዓት ወደ ቤቴ ደሞ ወደ መድኃኔዓለም በሚሄዱበት ጊዜ ይሄዳል ዛሬ እዚህ ቦታ ነው ብለው ይናገራሉ እሳቸው። ይሄዳለሁ፣ እከተላለሁ። በመጨረሻ ጊዮርጊስ ሲያስተምሩ እነ ዘመርኩን እነ እንግዳ የሚባሉ ልጆች ነበሩ። በዛን ጊዜ ቤተ ክርስቲያን ይዘጋባቸዋል። ከዮሐንስ ይዘንቴ እንዲህ አይነት አባት ሲያስተምር ለምንድን ነው ቤተ ክርስቲያን የሚዘጋው? እንደው እስከ ሞት ደርሳለሁ እያልኩኝ መጨረሻ ላይ እሳቸውን ይህን እንዴት ከየት መጥቶን እንዲህ የሚያስተምረው እኛ እያለን ካህናቶቹም ጳጳሶቹም በቃ ተቃውሞ ብዙ ያወሩ ዝም ብዬ እሰማለሁ። እኔ የሚያቀኝ እግዚአብሔር ነው እንጂ እዛ ሚሊዮን ውስጥ እኔ ምን እታወቃለሁኝ። በዛም ስከተል እስራት መጣ። እስራት ሲመጣ ጊዮርጊስ ወስዳቸው ጊዮርጊስን ዘጉ። ከጊዮርጊስ አልፎ ደግሞ በየቤተ ክርስቲያን ዝግ ሆነ። እኚህ ጠንካራ አባት ቤተ ክርስቲያኑ ሲዘጋ ውጭ ሆነ እግዚኦታ ምህላ አለ። ከባድ የማይቻል ምህላ ሰው የማይችለው የእግዚአብሔር ጊዮርጊስ የተዘጋ ጊዜ የሚገርም ነው። ሌላውን ጊዮርጊስ ሲዘጋ የጊዮርጊስ እነዚህ ሞተረኞች ወታደሮች ትራፊክ እንዳለ ዙሪያውን ወታደር አለ። ዛሬ ምን ሊያረጉ ነው? ያ ሁሉ ህዝብ አልሞተ፣ አንድ ሰው አልሞተም። ለከሚፈልጉት እሳቸውን ብቻ ለምን ይጸልያል? እሳቸው ጊዜው ጸልዩ፣ ዝም ብላችሁ ጸልዩ። ዘመርኩ የሚባል ልጅ አለ ያሳደጉት፣ ባዶ እግሩን ይሮጣል። ድረስ የሚባል አለ፣ አሁንም ዮሐንስ አለ። እነሱ ያስተምራሉ። የእሳቸውን ቢጫ አረንጓዴ ለምን ይሄን ቢጫ አረንጓዴ ደግሞ ይለብሳል እያሉ እንዲህ ቢጫ አረንጓዴ እመቤታችን የሰጠችን ስማር ሰምቻለሁ። ለምን ለበሱ? እሳቸውን ለብሰው ጊዜውታ ምህላው ከባድ ነው። ግቢ ሲገባ ቀስ እያልኩ ግቢ ይገባለሁ። እዛ ስርዓቱ መጣ። ቤተ ክርስቲያኑ አንድ የአፈ ንጉስ ማን ነው የሚሏቸው መጥተው ጊዮርጊስን በመጋዝ ቆረጡት። ህዝቡ ገባ። ክፈቱ፣ ይሄ የኔ ቤተ ክርስቲያን አይደለም፣ የአንድ ግለሰብ አይደለም፣ ታው ክፈቱ እንዳይቆጫችሁ በኋላ እንዳይ ሲሉ እዛ ቤት ውስጥ የሚያገለግሉ ሰዎች እኔ እንግዲህ ልልታን ታሰሩ ሲባል ማልቀስ፣ ተፈቱ ሲባል ለለለለለለለለ በቃ ከዛንን ልታይን ሳቀልጠው ድምጼን የከፈተው እግዚአብሔር ነው። የዛ አምላክ ነው እስካሁን የጠበቀን ያ ጸሎት እና በዛው ከሰገለ ምን ሲል ያቺ ልል የምትለው እንጀራ ብትጋግበን ጠይቃት እንደው እስቲ አንድ ልጅ ይዛ የምትሄድ ሲባል ቀስ በቀስ ሰው ሲጠይቀኝ እዛ ሰራተኞች መጥተው ከዛ መጥተው እዚህ ድረስ ጠየቁኝ። እኔ ያን ሁሉ ህዝብ ነው እንዴ ታደጋግሬ እንዴት እችላለሁ አልኩ። ለካ ህዝቡ የሚበላ መሰለኝ። አይ አረጋኖች አሉ ቤት ውስጥ የሚጦሩ 24 አረጋኖች አሉ ለነሱ ነው ምትጋገሪው ባለሳቸው። በዛን ጊዜ እስር ቤት ነበሩ። እኔ ስገባ እስር ቤት ነበሩኛ አቆኝም ባህታይ ከዛ ሳገለግል ለኔም ጥቅም ሆነ። ታረጋኖች ጋርም ቆየው። በገባው ስንተሬ ባህታይ ተፈቱ ካሉበት ሲፈቱ
ጸጉራቸውን ሁሉ ላጭቷቸው ለጸጉራቸውንም ሲላጭ እኮ ብዙ ታሪክ ነበረው። ተው አትንኩ፣ ይሄ እግዚአብሔር ስጦታ ነው፣ ለእናንተ በኋላ መከራ ይደርስባችኋል፣ ለእናንተ ጥሩ አይደለም ለሀገርም ጥሩ አይደለም ብለው እዚህ ድረስ እግዚአብሔር የሰጣቸውን ጸጋ በደረቁ ሲላጩ ያው እስረኞቹ ሰብስበው ያንን ለበረከት ነው እያሉ እየሰበሰቡ ፖሊስ ይደበድባቸው። ምንድነው ይሄ እናንተ የምን መተት ነው እያሉ ፖሊስ ሰብስበው ይሄ አባታችን በረከት ነው እያሉ እስረኞቹ ሁሉ በዛ ምክንያት እሰማለሁ። ለኔ ሰዓት ተጨመረ ሙያ እንድማር እንደ ሰው ጎበዝ እንደሆን እንደ ሰው እንደሆን ከማድ ቤት እንደወጣ እኔ ምንም ሊገባኝ አልቻለም። እኔ ማድ ቤት ይሻለኛል ብዬ በራሴ ኃይል ወደ ማድ ቤት የቀረው በቃ ሌላው ሲማር ምን ሲል የአረጋውያን ምርቃት የሚያስደስታቸው እኚህ እናት ለዚህ በጎ ስራ በግንባር ቀደምተኝነት እንድነሳሳ ያደረጉኝ ባህታዊ ከአረጋውያን ባልተናነሰ መልኩ እኔንም ሲረዱኝ ኖረዋል ይላሉ። አሁን እነዚህ አረጋውያኖች መመረቅ ሆነ ተነጭራሹ ስሜን ከየት አመጣ ስሟን መረጡ ብሎ ከየት ነው ያመጣት መረጡ ብሎ ስሜን አወጡ። ጊዜውን አላቅም ቀኑን ወራቱን አልይዝም ግን 4 አመት ከ8 ወር አረጋውያኖቹ ጋር ወደ ስንት አመት በነጻ ያገለግሏል። እኔ ደሞዝ አለኝ እርግጥ መቼም እና እንደዛ ሳገለግል ድጋፍ ልብስ ድጋፍ አንዳንድ ነገር ሲመጣ ይሰጠኛል። ምንም የጎደለብኝ ያለ ብዙ አመት ነው እንግዲህ አሁን በጽናት ኮሚቴዎቹን ጎበዞች ናቸው። እኔንም ጽናት ሰጥቶኝ ያሽምብራ ያዳቦ በመወድሽ ምርቃት ኃይል ሰጥቶኝ በእኔ አቅም ሳይሆን በጸሎት በአባቴ ጸሎት በኪዳነ ምህረት ጸሎት እመቤታችን እሳቸውን ባጠነከረች ጸሎት ይሄው አጠንክሮኝ እስካሁን ምንም ሳልሆን አቅቶኝ ነው ይህን ስራ ያቆምኩት። ወደ 18 አመት እንግዲህ ቀላል አይደለም፣ 1 አመትም ይከብዳል እና ምንም እንትን ሳይጎል አመት ባል ሲመጣ ትርፍ ይሰጠኛል። ለአመት ባል ተብሎ ብር ይሰጠኛል፣ በእጃቸው እቀበላለሁ። ደሞዝ ወደ 1000 ብር ገባን አይሞላም 1000 ብር እንጂ 800 ብር ወደዚህ ውስጥ ገባሁኝ። ታዲያ ይሄ እግዚአብሔር ስራ አይደለም? ለጡረታ በቃሁ፣ ለጡረታ በቃሁ። ለካ ጠንክሮ ማገልገል ጥሩ ነው። ጠንክሮ መስራት በትክክለኛ እጅንና እግር ሰብስቦ ከውሸት ከሌብነት ከሁሉም ቀርቶ ይከበር ሃይማኖት ነው። ይሄ ቦታ ከባድ ነው። የአባታችን ጸሎት ከባድ ነው። እኔንም ደካማዋን ምንም ሳልናገር አንድ ቀን አጠገባቸው ቀርቤ ባታ ይሄ ቸገረኝ ይሄ ምንም የራበኝ አልበረደኝ ምን ላስቸግራቸው እንደው ስንቱን ነው መሰራው እቺ ሴትዬ ላይ ሲወጡ ሲገቡ ሌሊቱን አድረው በ3 ቀን በ2 ቀን በሚመጡበት ጊዜ አለ። እሳቸው ያጠነከርክ አምላክ እኔንም ባከ እግራቸው ስራ አድርጋ አትለየኝ አጠንክሬን ድንግል ብቻዬን። የሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀልን እግር በመከተል ለጸሎት በሚጓዙበት ስፍራ ሁሉ ሲሄዱ የነበሩት እኚህ እናት ዛሬም በደከምኩና ለመስራት አቅሜ ባልፈቀደ ሰዓት እኔን ከመርዳት አላቋረጡም ሲሉ ለጡረታ መብቃታቸውንም ይናገራሉ። እኔ እግዚአብሔር መርጦኝ እኔ ጥሩኝ አላልኩም፣ እንዲህ መወድቅበት ምንም አላልኩም። ግን ማገልገሌን እነሱ አይተውታል ማለት ነው። እንደዚህ መድከሜን አውቀዋል ማለት ነው። ከዛ ሁሉ ህዝብ ተመርጬ እግዚአብሔር እንደ ሰራተኛ ሳልታይ እንደ ቤተሰብ ታይቼ ለጡረታ ያበቃኝ እግዚአብሔር ድንግል ማርያም አባታችንን እድሜና ጤና ይስጣቸው እንጂ እነዚህ ማብረዋቸው ያሉ ሰራተኞች አይደሉም። በጣም ጥሩዎች ናቸው፣ ጠንካሮች። ስለዚህ እነሱም ጠንክረው ሃይማኖቱ እያስፋፉ በሳቸው መጠንከር በሳቸው ጸሎት አረጋኖቹን የነሱ ምርቃት ነው እዚህ እሳቸውንም እዚህ የጠበቀው። እዛም ያሉት እንደመረቋቸው እድሜዎትን ያድዝመው ያጠንክሮት ያበርታል። ልጆቹም አባታችን እያሉ ሲመርቁ ሲያለቅሱ ዛሬ እንኳን አነሳውት አንድ ልጅ መካነ ዝናን የሚያሳድጉት ልጅ ዩኒቨርሲቲ ገባ። ከ50ና ከ60 ልጅ መሃል ውስጥ ዩኒቨርሲቲ ገብቶ አባቴ ብለው በቆሎ ባዶ እግሩን እየሄደ እኔም ደግሞ ለካ የሳቸው ጸሎት ነው። ጸላይ አይደለም አልችልም ጸሎት ግን ጸሎት ከባድ ነው፣ ሰይጣን ይሰብራል። ይሄው ዛሬ በዚህ ማህበር ውስጥ ድርጅት ውስጥ እየተጠርኩኝ ደሞዝ እየመጣልኝ ቤቴ ድረስ እየተቀበልኩ በማህበሩ ድጋፍ እየተጠርኩ ነው ያለሁት። እንግዲህ ታሁን በመጦር ብቻ ሳይሆን በሞትም ቀባሪዎች እነሱ ናቸው። ቢቻል ካለ ይጨምሩልኝ፣ ባይቻል ደግሞ በዚቹ በረከት ናት። ቀላል አይደለም። የእናንተ በረከት ሌላውንም እጁን ዘርግቶልኛል። ሌሎችም አቅም ያላቸው
ሌሎችም ደግሞ እንደዚሁ አቅም ያላቸው ቢቻል መጥተው እንዲጠይቁኝ፣ ባይቻል ደግሞ ሌሎቹንም አረጋውያኖቹ እንደዚህ ይጠይቁ እየሄዱ የእነሱ ጸሎት አባታችንን ይደግፋል። ለፍተዋል፣ ደክመዋል፣ ሮጠዋል፣ ለእኛ ተርፈዋል። እኛ አባት ከላይ ከታች ደጋፊ የላቸው። መድኃኔዓለም ነው እሳቸውን የሚደግፈው። ኪዳነ ምሕረት ናት ከድካም ከረሃብ ከምን አውጥታ እዚህ ላደረሰች አምላክ እመቤቴ ክብር ምስጋና ይግባት። አረጋውያኖቹንም ጠይቁ፣ ጥሩ አቅም ያለው እየሄደ ይጠይቅ፣ አቅም ያለው እየደገፈ፣ አቅም የሌለው ደግሞ ጉልበት ያለው ደግሞ በጉልበቱ፣ ብር ያለው ደግሞ ብሩን እየሰጠ ሽምብራውን ስንዴውን እየገዛ እንዳይረባቸው እንዳይጠማ። ጊዜው ዛሬ ኑሮ ውድ ሆኗል። ግን ኑሮ ውድ ቢሆን እኛ አባት እስካሉ ድረስ ህይወታቸውን ያርዝምልን። ጠላቸው መድኃኔዓለም ከፊት ከፊት ኪዳነ ምሕረት ተጎን ሆና የጠበቀቻቸውን አምላክ እኔ ድንቅ ነው ምን ብዬ ልንገርሽ፣ እውቀት የለኝም። ግን ልቤ ውስጥ አሉ፣ ልቤ ውስጥ አለ እግዚአብሔር። የእሳቸው ስራ ከባድ ነው፣ ማንም አልሰራውም። ግን አሁን የእሳቸው ስራ በዓለም መንግስት እየሰራው ነው። ድሀ እየሰጠ ነው፣ ድሀ እየሰበሰበ ነው። ይሄ ማነው? የእሳቸው መሰረት ነው። ከጥንቱ ድሀን ሰብስቦ ጎዳና ሰብስቦ ማብላት ማጠጣት በሳቸው ነው። መጀመሪያ እኔ ያየሁት 11 ሰዓት ትምህርትም በሳቸው ነው። አይደለም ኢትዮጵያ ዓለም በሙሉ ሄደው 30 ሀገር ሄደው አስተምረው መጥተው እንበርታ ነው ሁልጊዜ የሚሉት አባታችን። እግዚአብሔር እሳቸውን ያጠነከረ አምላክ፣ ወላዲት አምላክ ኪዳነ ምሕረት እሳቸውን ያጠነከረች እናት ለሁሉም የእሳቸው ረድኤት በረከት ይድረስ። አሜን። እናንተንም ይጠብቃችሁ። ውድ ተመልካቾቻችን ለመልካም ተግባርና ለበጎ ስራ ሁሌም እንደማይረፍድ ከኚህ እናት ተረድተናል። የዛሬውን የዳሰሳ መርሃ ግብራችንን በዚሁ አጠናቀቅን። በቀጣይ በሌላ መርሃ ግብር እስከምንገናኝ መልካም ቆይታን ተመኘን።